Does that create pressure? You feel not because Pep's in the building. ሚያናደኝ እድላችን ብቻ እኔ እናቴ ትሙት አልደበረኝ ይሄ ነገር ለሙድ ነበር የሚባለው አቢናውን ተረዳውት አልደበረኝም ያርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው አፈግፍጎ ፈርቶ ማን እንፈራሽ ለማሸነፍ ነበር የገባነው አልነበር ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው እነሱ እንደዛ እንደኛ እድል ፈጥረዋል ሁለት እድል ፈጠሩ ጎል ገባላቸው ክሊኒካል ነበሩ እድለኛ ናቸው ኖርማል ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበላዋል እኔ እብድ ነህ በለኝ ከፈለክ መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ እመነኝ ነው ምልህ ዋንጫው የኛ ነው ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ ሃቨርስን እንዳሰርቡት እናቀዋለን እኮ 9 ስቶ አንድ እንደሚያገባ እና ዛሬ 9 ሰዓት አንድ አገባ ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰዱ አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ ጀግና ሆኖ ነው የገባው ገባ አይደለ ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል ተሸንፈናል እድል አንዳንድ ያስፈልጋል አመቱ ሙሉ ደግሞ እድል ከኛ ጋር ነበረች አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም እመነኝ ነው ምልህ ኒውካስትልን እንዴት አድርገን እንደምናሸንፍ ታያለህ we are the gunners እቤት ስገባ ድረስ ጠብቀኝ ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ውይ ወያላይ ነው ገባናው አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል በቃ ታሪክ አይረሳም አውጣው እግዚአብሔር ይስጥቸክ ሀገር ሰላም ነው ያደረገው ኢታዲደን እንበቀለዋለን እሱ ነው እንደውም ሌላ ደብል በቀል የተበቀለ ርምስምስ አድርጎ ጎል ማለት እንዴት አባቱ ነው የሚችል አይደለም መጠብጠም ማለት ነው ለምን አንተን ራስክ ማቃልሽ ምናምን ያለ አያንጠባጥብም ስለሚችል ባለፈው ብያለሁ ስለሚችል ስለማንቸስተር ሲቲ ተጫዋች ነው ማለት ስለሚችል ማለት ነው ዋንጫ ልትበላ ስትፈልግ ማምጣት ያለበት ተጫዋች ስለሆነ ኤዜና መጣ የሆነ ነገር ታደርጋለህ ብለን ነበር ሳክስ የሆነ ተጫዋች ታመጣለህ ዛቻ he comes from Sweden the girls are very nice ዳራ ቤንች ወሰን ጨዋታ ላይ ቤንች ኤን ያክል ነው ማች የዋንጫ ቲም ስለ ዋንጫ ቲም ለኛ ልትነግረን ነው መሽ በልተህ የምታውቀው ነው የዋንጫ ቲም እንዴት እንደሚጫወት ልትመክረን የምትመጣ መሽ የምትበላው ነው የቶለም ዘለም ትላለህ አንተን ሲፈጥር ሚዜነህ የቶለም ዘለም ትላለህ የታባ ፎቃቃ ምልህ በምክንያት ነው እሺ ስለምትንፏቀቅ ነው እድሜ ልክን ተንፏቀቅ ተብለ ስለተፈጠርክ ነው አለቅህም ደግሞ ማለት ነው ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው ቀጥ አድርጎ ያዘን ይመስገን ለማንኛውም ማኖ ፋንታሲ ቴሌግራም ቦት ነው ገብታችሁ 500 ሺህ ብር መሸለም ትችላላችሁ የናንተ ቡድን አሪፍ ከሆነ በ100 ሚሊዮን ብር ቡድን ትገዛላችሁ ትጫወታላችሁ በአመቱ መጨረሻ ላይ በፕሪሚየር ሊግ አሪፍ ቲም ካላችሁ 500 ሺህ ትሸለማል የቶለም ዘለም ትላለህ በጣም ነው የሚያመው እግዚአብሔር በጣም ነው የሚያመው አስቡት እስኪ 9 ወር ሙሉ እናት ልጇን በሆዷ ይዛ አርግዛ ይወለድልኛል ብላ እየጠበቀች ሲጨናገፍባት ምን ያህል እንዴት እንደሚሰማ አለ አይደል ልክ እንደዛ ነው የተሰማኝ እግዚአብሔርን ወይኔ አርሰናል ቢቻል ኖሮ እኮ ዛሬ ሙሽራ ነበርኩኝ ያማል ሁለት ለአርሰናል ደጋፊ አይመጥኑ ጭራሽ ማለት ነው ይሄ አይመጥነንም እረቶም እንኩኝ ኧረ በስመ አብ ምን ብዬ ለውጠው እሺ ስሜቴ ምን ብዬ ለውጠው እግዚአብሔር እስከሆንሽ ለምን እንደዚህ መጓጓት አስፈለገ ታዲያ አውቃለሁ ጨዋታዎች ይቀሩናል ግን በቃ ሲቲ እኮ ነው ኧረ በስመ አብ ቡልድ ኧረ አሁን ደግሞ ማለት ነው እግር ኳስ አዋቂዎች ይገቡና ለምን ይህን ጨዋታ እንደተሸነፉ ለምን የዚህ ዓመት 4 ዋንጫ እንዳመለጣቸው ያብራሩልኛል ኢዩኤል ዮሐንስ እባላለሁ ከ5ቢ አመሰግናለሁ ወያላ
ነገር ያለው ቀለል ያለ ትሬኒንግ ብዬ ነበር። የክብር ሽንፈት ነው የተሸነፍከው። እንኳን ደስ አለ። ይሄ ነው ሲቲ። ይሄን ዋንጫ እኔ ያለው መቼም ነው ማትበላው እያላ ሰማይ እንችላለን። ዛሬ ቸርኪ መሲ ነው ሆነብህ የኔ ወያላ እንችላለን። እግዚአብሔር ከአመት አንተ ደደብ ማይም እናቴ ትሙት ማይም ሰው ነሽ። አርቴ ክርስቶስን ኤቴን ታስወጣለህ። የማይም ጥግና አንተሽ እናቴ ትሙት በቋጣሪ ታስጨፍርብኛል። የመጨረሻ ውሻ ነህ። እናቴ ትሙት አችልምሽ ሁለተኛ እንዳላይ እዚህ ክለብ ግማታ ማሰልጣኝ ነህ። እናቴ ትሙት ወይኔ ጉዴ ኤቴ ይወጣል ወይ በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ ማይም አሰልጣኝ ነህ። ትናንትና ቢዩኤል ለዩናይትድ የሚሆን ከቴዲ አፍሮ አልበም ዘፈን ምረጡ ምናምን ብሎ ነበርና ዩናይትድ ትልቅ ክለብ ነው። ረጋ ብለን ቆንጆ ዘፈን እንመርጣለን 18ቱንም ሰምተን ማለት ነው። ለአርሰናል ግን ዳስጣል የሚለው ዘፈን በቃ በደንብ ስክክ የሚል ይመስለኛል። ዳስጣሉ በቃ በስመ በዚህ አመት ዋንጫውን እኔ እግዚአብሔር በዚህ ጌም እኔ ደስ አላለኝም። እኔ እንዳልኳችሁ እኔ ከደቡ ጋር ምንም አርሰናል ቢበላን እንጃ ብቻ እኔ በጣም ነው ያሳዘኑኝ ዛሬ ቁም ብታምኑኝም ባታምኑኝም ማለት ነው። ግን እናንተም ክፉ ሰው ነበራችሁ። ለማንኛውም አሁንም አላለቀም። ግን ኒንጃ ከአርሰናል ሲቲ በደንብ ቻንስ ያለው ይመስለኛል። ኢቭን በጎል እየበለጠም ነጥቦችን ከጣለ የሚጥለው አርሰናል ይመስለኛል። ተመልክተናል። እንዴ ትንሽ እንኳን የሆነ በእልህ በወኔ ምናምን አይገቡም እንዴ? ባለፈ እንደዛ ተቀልዶባችሁ ሚዜ እየተባለ ምን ባለ ቦትል እንደዚህ ይዘው መጥተው ይሄ አነሳሳቸውም የሆነ ወንድ ሆኖ እኮ መግባት እኮ ነበረባቸው። ኧረ በስመ አብ። ለማንኛውም አሮንቲን ከዚህ በኋላ ተስፋ ያለው አርሰናል እና ኤዲተሮች ተዘጋጁ። በእግዚአብሔር ቪዲዮቻ ወይኔ ያላሉት ነገር የለም። መድሃና የሆነ ሰዓት እኛ ማመንን እኮ በቃ ሲቲን ባይዘው አርሰናል ጥሩ ሆኖ አይደለም ሲቲን ስናየው አላስተማምናልና በቃ ተስፋ ቆረጠ። ግን እናንተ ደግሞ እንዴ አልበላም ዋንጫ አልፈልግም እንዴ እና በቃ እኛ ራሱ እጅ የሰጠን ሰዓት ያላወሩት ነገር የዘንድሮ አቅርቦት ለኤዲተሮች አርሰናል ዋንጫ ካልበላ ኧረ በኢየሱስ ያልተባለ ነገር የለም። እንጃ ክረምቱ እኔ ዓለም ዋንጫ ራሱ ዓለም ዋንጫ እኔ ሜሞችን እያየሁ ነው። እኔ ዓለም ዋንጫ ራሱ ጊዜ አይኖረኝም። ለማንኛውም ይመቻችሁ። ዳስጣል ልቤ አንዴ ለማንቸስተር ሲቲ ከምንም ተነስቶ ለዋንጫ መፎካከር የሚችል አሰልጣኝና ልጆች አሉት። ይሄንን እያደረጉት ነው አሰልጣኝ ፔፕ ጋርዲዮላና ልጆቹ። ዛሬ ማለት ነው በኢታድ አርሰናልን 2-1 አሸነፉት። የነጥብ ልዩነቱን ወደ 3 አጠበቡት። አንድ ቀሪ ጨዋታ ያላቸው ቀጣይ ሲቲ ከበርንሌ፣ አርሰናል ከኒውካስትል። ምን እንጠብቅ ይሆን? ለአርሰናል ይሄ ጨዋታ በእውነት እጅግ በጣም አስቆጪና አሳዛኝ ነው። ምክንያቱም ይሄ ጨዋታ ቢያንስ አርሰናሎች አቻ መውጣት የሚችሉበትን ጌም ማድረግ የነበረባቸውን ጨዋታ ይሄን ቲም ግን አለማድነቅ አይቻልም። ሪያን ቸርኪ፣ ኤርሊንግ ብሮት ሃላንድ፣ ቤርናርዶ ሲልቫ፣ ማርክ ጌሂ ሁሉም ይችላሉ። ይሄ ነው እውነት ለመናገር ትክክለኛ የዋንጫ ቡድን የሚመስለው። ይመቻችሁ። 90 ደቂቃ ላይ ወይ እንደኛ አግብተህ የሚወጣልህ ተጫዋች የለ። ምን ይሻላልሽ? የለ አሁን ይዘፈን ቁጭ ለአርሰናል ነው በቃ። ግን አሁን የራስህን ጤና መጠበቅ አለብህ። አርሰናል የምትደግፉ ሲጀምር ለዋንጫ አይደለም፣ በዋንጫ አይቆምም። ውብ እግር ኳስንም አትሃል። የሆነ አንድ ጥያቄ ማለት አርሰናል ሁለተኛው ነው ከጨረሰ እኛ አምስተኛው ነን ብንጨርስ ተመሳሳይ ሲዝን ያሳለፍነው ማለት ነው። እኛ እንደዚህ ሆነን ማለት ነው። አቻ እንዴት መጫወት ያቅታል? አንድ ያገባው ጎል ራሱ ችፍችፍ ያለባት ባክ ቱ ባክ በሁለት ባዶ እንደተሸነፍክ ቁጠረው። በቃ 4-0 እንደኛ ማለት ነው። እኛ እንደዚህ አይነት ሲዝን እያሳለፍን ማለት ነው። በስመ አብ በዓል አውደ ዓመት ለኛ ብቻ ነው የሚሆነው። ለኛ ለሊቨርፑል ብቻ ነው የሚሆነው። ደስ እያለኝ ነው የምወርደው፣ ደስ እያለኝ ነው ሻምፒዮንሺፕ የምገባው። ያንተን ሽንፈት ሳይ ያንተ መቼም ስኬትን ማየት አልፈልግም። ደስ ነው ያለኝ። ደስ እያለኝ ነው የምወርደው። የዚህን ጥንብ ክለብ ስኬት ውድቀት ሳይ ማለት ነው። ውድቀት ሳይ ሽንፈቱን ሳይ ደስ እያለኝ
ደስ እያለኝ ተቀር ድብን በል ድብን አማና እውነት ገባላ ዋንጫ ስበላለ ያማረ ይቀራል። አሁን ገባና አማና ተኛ ነው ገባና ዳጠሩ አባ ሰማ እኛ ባላ ማለት ስለምንችል እኛ እያለን ማለት ነው። መቼም ነው ዋንጫ ማበላ አማና ሁለት ገባላ አመነሻ ይገባልሃል ተረጋጋለህ። መምህሩ እያለ ደቀ መዝሙሩ ምን ሊያረግ ይችላል? ያራዳ ልጆች ሰውየው ፔፕ ጋርዲዮላ ነው። ፕሪሚየር ሊጉ አለቀ ብለህ ዋንጫውን ካልያዝከው በስተቀር ካፍ ላይ እንደ ጆንጎሎ ነው መጥቶ ሊነጥቀ የሚችለው። ምንም ጥያቄ የለውም ነው የምልህ። ፔፕ ጋርዲዮላ ማለት ከዳመና በላይ ያለ ንስር ነው። ተጫዋቾቹን ምን እንደሚያረጋቸው አታውቅም። ነገር ግን ከየት መጡ ሳይባል ቅልብ አድርጎ እልፍ ይላል ነው የምልህ ያራዳ ልጆች። ማንቸስተር ሲቲ በሜዳው አርሰናልን አስተናግዶ እንግዲህ 2-1 በሆነ ውጤት አሸንፏል። ይህ ውጤትም ምናልባት ለማንቸስተር ሲቲ የዘንድሮውን የእንግሊዝ ፕሪሚየር ሊግ ሊያመጣ ይችላል። ምክንያቱም ማንቸስተር ሲቲ አንድ ቀሪ ጨዋታ አለው። አርሰናል ነጥቡ 70 ነው፣ ሲቲ ደግሞ 67 ነው። የአንድ ጨዋታ ቀሪና የአንድ ጎል ልዩነት አላቸው ማለት ነው። ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርገውን ቀሪ ጨዋታ ካሸነፈ፣ ማሸነፍ ደግሞ በአንድ ጎል ልዩነት ሊሆን ነው ግዴታ ስለሚሆን እኩል ይሆናሉ። እድላቸውን በእጃቸው ይወስናሉ አርሰናልም ማንቸስተር ሲቲም። ነገር ግን ይህ ጨዋታ የጭንቅላት ነው። ይህ ጨዋታ ያራዳ ልጆች ነቀጣይ ጨዋታዎችም እጅግ በጣም ለአንዱ ፍራስትሬቱ ሲከት ለአንዱ ደግሞ መነሳሳትን ይጨምራል ነው። ምን አለፋችሁ ፔፕ ጋርዲዮላ ትልቁን ጨዋታ በድል ተወጥቶታል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር፣ ኮፒ ሊንክ አይረሳ። የፕላስ ምልክቷ እናንተ ነች።